አበባዎቼ ናቸው። እናንተ ላይ አሁን እንከን ሳይ እኔ በቃ ውስጤም ይሰማኛል። በቃ ስሜታዊ መሆናለሁ። እኔ በቃ ማለት አንቺ ላይ እኔ ስሜታዊ አልሆንም። ፊት የማወራው ነገር ነው። አይ እነሱም አውቀው ነው መሰለኝ እኔ በጋሼ እንደማጨክን ስለሚያውቁ በደካማ ጎኔ ሁሌም አውቀው ይመጡብኛል። እነሱም አይደለም እለቱን ትንትው ነው ማድረገው። በዘዴ ልንገርሽ አይደል ማለት ነው ጋሼ ሩትዬ፣ አንድ አልጨረስኩልሽ ነገር አለ። የሚመለስበት ዘዴ በምን መሰለሽ? እችን ልጅ በእጄ ስትገባ ሄርሜላ በእጄ ቆይስ አቤልን በእጄ ሲገባ ብሩክን በእጄ ካስገባ በኋላ ግራ ቀኝ ሲያጣ ግዴታው ቀጥለት ይላል። እኔ እሱ ዘዴ ፈጥሬያለሁ። እሱ አመቻችቻለሁ እኮ ነው ያለ አመቻቸ መስሎሽ እናንተ ማለት ነው። ይሄንን ነገር ማስተካከል አቅቷቸው አይደለም ማለቴ ጋሼ በዚህ ልክ መድከም አይጠበቅባቸውም። በማረፊያ እድሜያቸው ለምን እንደዚህ ይሰቃያሉ? አትይኝ እንዴ አትይኝ። በቃ እናስተካክለዋል። በቃ አንቺ ልጅ ችግር የለም። በቃ ሰላም ነው ጋሼ። ይሄ ሰሞን አሁን ይሄ ሰሞን ማለት ነው አላይም። በቃ ምንም ነገር ማየው ነገር የለም ብዬ ሳምንት አላየሁም። ሞባይል ላይ አልገባሁም ሳምንት። በቃ እኔ አሁን ምንድን ነው በቃ ምን አስደስቶኝ ነው ማየው ብዬ አስቀመጥኩት ሞባይል ሳምንት። ይኸው አሁን ከተገናኘን ረጅም ጊዜ ሆነ። ጋሼ ደህና ነህ? ሰላም ነው? አልችልም በቃ ይሰማኛል። እና ብሩክም አቤልም እች ልጅም ልጄ ናት፣ ህፃን ልጅ ናት፣ አንድ ፍሬ ልጅ ናት። እውነቴን ነው አንድ ፍሬ ልጅ ናት። አሁን እች ልጅ ከሱ ጋር ሰላም ጤና ይስጥልኝ። እንግዲህ ጋሽዬ ዛሬ ያው እያወራ ባለው መሰረቱ ወደ ቡራ ላይ ጓገጭ ብለውበታል። ጋሽዬማ ግን ጋሽዬ ግን የምርክ ነው ታስታርቃችኋለህ። ግን እስካሁን ድረስ ግን ስልክህን እርግጠኛ ነህ ሳምንት በሙሉ አላየኋቸውም። ጋሽዬ እንዴ ትልቅ ሰው ሲዋሻ አያምርበትም እንጂ እስከ ዛሬ ድረስ ተጣልተዋል ምናምን ሲባል ልጅ አባቱን የሆነ ነገር ይደብቃል። ጋሽዬ እንደው ቢደበቅ ምንም ነገር አይደበቅም ጋሽዬ። ስለዚህ እርሶ ያው አስታርቁ እንደ ሽምግልናዎት እና ጥሩ ሀሳብ ነው ጋሽዬ፣ የተቀደሰ ሀሳብ ነው። በጣም ጥሩ ነው እያረጉ ያሉት ጉዳዩ እና ጉዳዩ በጣም ደስ ይላል እና እላችኋለሁ ውዶችዬ፣ የኔ ቤተሰቦች ማለት ነው፣ የኔ ቅመሞች ማለት ነው። እኔ ያው ይሄንን ያክል ካስጎበኘኋችሁ በቂ ነው እና ውዶችዬ እላችኋለሁ ማለት ነው። እንደዚህ ብዬስ እያዋዛዋችሁ ሳውራችሁ ማለት ነው። የዩቲዩብን ሰብስክራይብ፣ ሼር፣ ላይክ እያረጋችሁልኝ ቤተሰብ ሁኑ። እንግዲህ አሪፍ ደስ የሚል ነገር ላመጣላችሁ ከፈለጋችሁ እንደዚህ ባማረ ሁኔታው በደመቀ እንዳመጣላችሁ ከፈለጋችሁ ሰብስክራይብ፣ ሼር፣ ላይክ እያረጋችሁ ማለት ነው። አንድ ቀን ስለራሴ ስትሪስ ከማዋያችሁ ድረስ ቸርና መልካም ቆይታ ይሁንልን የኔ ውድ ቤተሰቦች ማለት ነው። ወዳችኋለሁ፣ አከብራችኋለሁ። ሰብስክራይብ እንዳይረሳ።